Paul, listen to me. I don't even like dogs! I'll leave. I'll just get my things now. We could still be friends. I thought an annulment would be the easiest. You just have to sign it. I'm sorry, Paul. Paul! Are you all right? Yeah, I'm fine. ታሪኩ የሚጀምረው ከሁለተኛው የዓለም ጦርነት ማብቂያ በኋላ ሲሆን የትራንስፖርት መርከቦች በህይወት የተረፉትን ወደ ቤት እየመለሱ ነው። ሳጅን ፖል ሰተን ወደ ጦርነት ከመዝመቱ ጥቂት ቀደም ብሎ ካገባት ከባለቤቱ ቤቲ ጋር ቤተሰብ የመመስረት ምኞቱን ይዞ ወደ ወደቡ ይወርዳል። ፖል በህዝቡ መካከል ባለቤቱን ለማግኘት ሲቃኝ ተስፋ የተሞላው ፈገግታው ይከስማል። ከዚያም እንደገና ባነሮችና የአበባ አቅፍ አበባዎች ብዥታው ከተውኝ ይሆናል በሚል ስሜት በዝግታና በጥንቃቄ ይመለከታል። በግራና በቀኝ ያሉት ወንዶች በቤተሰቦቻቸው ተውጠዋል። የእነሱ እቅፍ በሚፈጥረው ንፋስ ውስጥ ብቻውን ቆሞ ይቀራል። አቀባበሉ ለሌሎች ሁሉ ጩኸት የበዛበት ሲሆን እሱ በቆመበት ግን ጸጥታ ሰፍኗል። ቤቲ ልትቀበለው እዚያ እንደሌለች ይረዳል። ወደ ጦርነት ከመሄዱ በፊት በጋራ ወደሚኖሩበት አፓርታማ በዝግታ ይጓዛል። የእሷ ፎቶ ያለበትን የአንገት ጌጥ ይነካና በሩን ይከፍታል። ከውስጥ ቤቲ የለበሰችው ፈዛዛ አረንጓዴ የውስጥ ልብስ ሲሆን በፖል መምጣት የደነገጠች ትመስላለች። ከዚያም ወደሱ ትሮጥና አቅፋት ይዟለች። ዛሬ እንደምትመጣ አላወኩም ነበር። ይህ ግራ ያጋባዋል። ምክንያቱም በአራቱ ዓመታት የጦርነት ቆይታው በየቀኑ በሚባል ደረጃ በላከላት ደብዳቤዎች ስለመምጣቱ ነግሯት ነበር። ቤቲ ዘግናኝ የጦርነት ትዕይንቶች ከአቅሟ በላይ ስለሆኑባት ደብዳቤዎቹን ማንበብ እንዳቆመች በሐፍረት ትነግሯለች። ራሷን ለመከላከል ያህል ደብዳቤዎቹን እንዳስቀመጠቻቸው ባልተከፈቱ ፖስታዎች የተሞላውን ሳጥን ታሳዩዋለች። ለባለቤቱ ደብዳቤ መጻፍ በጦር ሜዳ የህይወት እስትንፋሱ ስለነበር ፖል ስሜቱ ይጎዳል። ሆኖም የሚፈልገው ብቸኛው ነገር ፍቅር ስለሆነ ህመሙን ዋጥ አድርጎ ይቅር ይላታል። ወዲያውኑ ቤቲ ስለ ኢኮኖሚው እድገትና ፖል ይሰራበት የነበረው የቀድሞ ኩባንያ እሱን እንደገና እንዲቀጥረው እንዴት እንዳሳመነችለት ታወራዋለች። ሆኖም ፖል ተመልሼ ቸኮሌት መሸጥ አልፈልግም፣ የተሻለ ነገር አለ? እሱም ባልከፈተቻቸው ደብዳቤዎች ውስጥ ስላለመው የወደፊት ህይወት በልጆች ስለተሞላው ቤታቸው እንደጻፈ ይናገራል። በሌላ በኩል ቤቲ የምታወራው ስለ ገንዘብና እሱ ስለሚገዛቸው የተሻሉ ነገሮች ብቻ ነው። እንዲሁም ብዙ ገንዘብ ማለት ብዙ ደስታ ስለሆነ ወደ ቸኮሌት ሽያጭ እንዲመለስ ተወተውተዋለች። ፖል ለዘብ ይልላትና ጥልቅ የሆነ ስሜት እየተጋሩ ለፍላጎቶቿ እሺ ይላታል። ጎህ ሲቀድ ፖል እንደገና የደንብ ልብሱን ለብሶ በተኛችበት ግንባሯን ስሞ የቸኮሌት ሻጭነት ስራውን ለመቀጠል ወደ ሳክራሜንቶ ይሄዳል። ባቡር ውስጥ በራስ መተማመን ያላት ነገር ግን የተጨነቀች የምትመስል አንዲት ወጣት ከላይ ካለው ሻንጣ መደርደሪያ ጋር ስትታገል ያስተውላል። ሻንጣው ይወድቅና የእሷና የአባቷ ፎቶ ያለበት የተሰበረ ፍሬምን ጨምሮ ዕቃዎቹ ይበተናሉ። ፖልም በመልካምነት ሊያግዛት ሲነሳ በባቡሩ መወዘውዝ ምክንያት ይንገዳገዱና እሷ ዩኒፎርሙ ላይ ከማስመለሷ በፊት እሱ እላይዋ ላይ ይወድቃል። አጋጣሚ ስለነበርም ፖል ቅር ሳይለው ወደ መታጠቢያ ክፍል ይገባል። ወደ መቀመጫው ሲመለስም እንቅልፍ ይወስደዋል። ከዛ ግን ከዘመቻ ቆይታው በመጡ የጦርነት ትውስታዎች ይረበሻል። ሁሉም ነገር ህልም እንደነበረው ሲነቃ ግን ቆንጆዋ ሴት አልነበረችም። ሳን ፍራንሲስኮ ላይ ወርዶ ወደ ሳክራሜንቶ አውቶቡስ ለመያዝ ሲሄድ እንደ ዕድል ሆኖ ያችኑ ሴት እንደገና ያገኛታል። ባቡሩ በከተማዋ በኩል የሚያልፍ ሆኖ ሳለ ፖል ወደ ሳክራሜንቶ አውቶቡስ ለመያዝ በመውረዱ ግራ ትጋባለች። ይህ የሆነው ባቡሩ ውስጥ በተገናኙበት ጊዜ ትኬቶቻቸው በመቀየራቸው እንደሆነም ታውቃለች። በፖል ላይ ባደረሰችው ችግር ሁሉ ትጸጸታለች። ነገር ግን ፖል የእሷ ጥፋት ስላልሆነ ነገሩ
ባህሩን በቀላሉ ያልፈዋል። ራሷንም ቪክቶሪያ አርጋን ወደ ቤተሰቦቿ የናፓ ሸለቆ የወይን እርሻ የምትሄድ የድህረ ምረቃ ተማሪ በማለት ታስተዋውቃለች። ከዚያም ሁለት የሰከሩ ወንዶች ገብተው እሷን ማዋከብ ይጀምራሉ። ጓደኛዬ ሄርመን ይባላል እና አንቺ ፍላጎት የለሽም? አይ እኔን ካወቀች በኋላማ አይሆንም፣ እንስቷን ተዋት እንጂ። የፖል የወታደርነት ስሜት በቅጽበት ይቀሰቀስና ጊዜ ሳያባክን ይገዳደራቸዋል። ከዚያም ይደበድባቸዋል። ከዛም ሶስቱም ከአውቶቡሱ ይባረራሉ። ፖል በመንገዱ ዳር ወደ መድረሻው እያዘገመ ቪክቶሪያን ከነሻንጣዋ በመንገዱ መሃል ተቀምጣ ያገኛታል። ስለ አውቶቡሱ አዝናለሁ፣ መኪና እየጠበቅሽ ነው? አይ ተአምር ነው የምጠብቀው። እያለቀሰች መሆኑን ሲያይ ፖል ምን ሆና እንደሆነ ይጠይቃታል። ያለምንም ተጠያቂነት ጥሏት በሄደ ፕሮፌሰር ስላረገዘች ወደ ቤት ሄዳ አባቷን ለመጋፈጥ እንደፈራች ትነግረዋለች። አባትሽን አላውቃቸውም፣ ነገር ግን አንድ ቀላል ሰው ስለተለየሽ ብቻ አርግዣለሁ እኮ። ያለ ባል ወደ ቤት ከሄድኩ አባቴ ይገለኛል። ከዛም ፖል እሷንና ሕፃኑን ለመርዳት ጊዜያዊ እቅድ ያቀርብላታል። እሺ ባል ይዘሽ ብትሄጂስ? ወደ ቤቷ ያለ ውርደት መግባት እንድትችል ለአንድ ምሽት ባሏ ሆኖ እንዲያስመስል ይስማማሉ። ከዛ ግን እሱ ያገባ መሆኑን ይገልጽና ማታለሉ በሚቀጥለው ቀን እንደሚያበቃ አጥብቆ ይነግራታል። ተስፋ የቆረጠችውና የተጨነቀችው ቪክቶሪያም በሐሳቡ ትስማማለች። በጣም ደግ ሰው ነህ፣ አመሰግናለሁ። ይህን የማደርገው ለሁለታችሁም ነው። ወደ ወይን እርሻው ሲቃረቡ ኮረብቶቹ በፀሐይ ብርሃን በታጠቡ ደመናዎች ላይ ተቀምጠዋል። ፖልም በስፍራው ውበት ይደነቃል። ቪክቶሪያም ቤተሰቦቿ መሬታቸውን ላስ ብለው እንደሚጠሩት ትነግረዋለች። ወደ ውስጥ ከመግባታቸው በፊትም ፖል ከቸኮሌት ወረቀት የተሰራ ቀለበት በጣቷ ላይ ያደርግላታል። ከዚያም የራሱን በሰርግ ቀለበቱ ምትክ ያደርጋል። በድንገት የጠመንጃ ተኩስ ጸጥታውን ይሰብረዋል። ሁለቱም ምሽግ ይፈልጋሉ። ከዛ ግን ቪክቶሪያ ጠመንጃውን የያዘው አባቷ መሆኑን ስታይ ውጥረቱ ይረግባል። ጤና ይስጥልኝ ፓፓ። ቪክቶሪያ ይህ ማን ነው? ባለቤቴ ነው። ቪክቶሪያ ፖልን እንደ ባሏ ስታስተዋውቀው የቪክቶሪያ አባት አልቤርቶ በንዴትና ባለማመን ስሜት መጮህ ይጀምራል። ሚስቱን እየተጣራ በንዴት ወደ ቤት ሲገባም በጩኸቱ ምክንያት የተቀሩት የቤተሰቡ አባላትና ሰራተኞቹ ይሰበሰባሉ። ያም ሆኖ በመጨረሻ ወደ ቤት በመመለሷ ሁሉም ቪክቶሪያን በደስታ ይቀበሏታል። ከአልቤርቶ ቁጣ በኋላም ፖል ባሏ እንደሆነ ስትነግራቸው ሁሉም የቤተሰቡ አባላት በዜናው ይደነቃሉ። አልቤርቶ ስራ ምንድነው? ቸኮሌት እሸጣለሁ። አንተ ነህ ታዲያ የቤተሰቡ ራስ የምትሆነው? ተናገር እንጂ። ከዛም የቪክቶሪያ እናት ሜሪና አያቷ ጓዳሉፔ ማዕበሉን በእንግዳ ተቀባይነት ያረጋጉታል። የቪክቶሪያ ወንድ አያት ዶን ፔድሮ ግን በተለየ ሁኔታ እንግዳውን ይቀበሉታል። የፖልን ቾኮሌቶች ጭምር ያደንቃሉ። ድንቅ ነው! ለምን ዝም ብሎ ደስ ብሎኛል ቪክቶሪያ፣ እንኳን ደስ ያለሽ ቪክቶሪያ ማለት አይችልም? ለምን ሁሉም ነገር ድራማ መሆን አለበት? አባትሽ እኮ ነው። ትዕግስት ያለው ሉዊኖቹ ብቻ ነው። በሜክሲኮ የሚኖርና አይቺ የማላውቀውን ሰው እንዳገባ ይፈልጋል። ትክክለኛ የዘር ሐረግ ስላለው ብቻ እኔ ፈረስ አይደለሁም እማዬ። ሁሉም ነገር መልካም ይሆናል ልጄ፣ ተረጋጊ። የቤተሰቡ ራት ላይም አልቤርቶ ፖልን ስለ ኋላ ታሪኩ ይጠይቀዋል። እስቲ ንገሩን ሚስተር ፖል፣ ከየት ነው የመጡት? ሞሊን ኢሊኖይ። እና ወላጆችስ? ወላጆቼን አላውቃቸውም። ኦ ያደግኩት በመጠለያ ውስጥ ነው። ማለቴ የወላጅ አልባ ልጆች ማሳደጊያ ውስጥ። ድንቅ ነው። ፖል ወላጅ የሌለው መሆኑን ሲያውቅ ያለፈ ታሪክ የሌለው ሰው የወደፊት ተስፋ እንደሌለውና የተከበረ የሜክሲኮ የዘር ሐረግ ያላትን ልጁን ለማግባት እንደማይመጥን በንቀት ይነግረዋል። ፖልም ራሱን አረጋግቶ ስለ እራቱ አመስግኖ አየር ለመቀበል ይወጣል። ቪክቶሪያም ተከትለው በመውጣት ይቅርታ ትጠይቀዋለች። ነገር ግን እሱ የአልቤርቶ ቁጣ ከየት እንደመጣ በተወሰነ መልኩ የተረዳ ይመስላል። አዝናለሁ
ልጅ ሳለሁ በምሽት የሙት ማሳደጊያው ጣሪያ ላይ ወጥቼ ባየሁት ኮከብ ሁሉ ምኞት እመኝ ነበር። አባትሽን የሆነ ነገር መናገር እችል ነበር። ነገር ግን አንድ እንግዳ ሰው ወደ ቤቴ መጥቶ ብቸኛ ልጄን እንዳገባ ሲነግረኝ እኔም የመጨረሻው ሰሚ ብሆን እንደ አባትሽ ልሆን እችል ይሆናል። ለዛም ነበር ዝም ያልኩት። በዚያው ምሽት የቪክቶሪያ ወላጆች ዋና መኝታ ቤታቸውን ለቀቁላቸው። ከዛ ግን ፖል በአክብሮት ወለሉ ላይ መተኛትን መረጠ። መጀመሪያ ልጄን ሰረቀ፣ ወደ ቤቴ ገባ፣ አሁን ደግሞ ጭራሽ አልጋዬን። ባለቤቱም እያረጋጋችው አዲሶቹን ሙሽሮች ቢያንስ ደህና አደሩ እንዲላቸው ተወተውቷለች። የሚስቱን ቃል ማለፍ ስላልቻለም በደረቁ ደህና አደሩ ለማለት ወደ ዋናው መኝታ ቤት ይሄዳል። መግባት ይቻላል? አንዴ ቆይ ፓፓ። ፖል ከቪክቶሪያ ጎን ወደ አልጋው ውስጥ ለመግባት ይጣደፋል። ከዛ ግን የአልቤርቶ አይኖች ወለሉ ላይ ያለውን ብርድ ልብስ አስቀድመው አስተውለው ነበርና ምንም ተጨማሪ ነገር ሳይናገር ይወጣል። ሌላ ሰው ወደ ክፍላቸው ቢመጣ በሚልም አብረው ለመተኛት ይወስናሉ። በመካከላቸው የስሜት ውጥረት መፈጠር ሲጀምርም ፖል እይታቸውን አቋርጦ ይተኛል። ፖል የቪክቶሪያን ስም እየጠራ የሚጮህበት ሌላ ቅዠቴና ይነቃል። እያረጋጋችሁ እያለም የደወሎች ድምፅ ከውጭ ይሰማሉ። ውርጭ እንደ ወረርሽኝ በወይን እርሻው ላይ ወርዷል። መላው ቤተሰብና ሰራተኞቹ ሙቀቱን ወደ ወይኖቹ ለማዳረስ ብዙ የእሳት ቱቦችን ከፍተዋል። ፖል እንዴት ማገዝ እንደሚችል ሲጠይቅም አልቤርቶ አርፈ ተቀመጥ ብሎ ይጮህበታል። ሆኖም ቪክቶሪያ ክንፍ የሚመስሉ ልብሶችን በመጠቀም የሞቀውን አየር ወደ ወይኖቹ እንዴት ማሰራጨት እንደሚቻል ታሳዩአለች። ከዛም የእሷን እንቅስቃሴ ይከተላል። አልቤርቶም ከርቀት ይመለከተዋል። ጠዋት ላይ ፀሐይ ጉሙን ሰንጥቃ ስትወጣ ወይኖቹ ይተርፋሉ። ፖልም ወደ ሳክራሜንቶ ለመሄድ ይዘጋጃል። እንደዚህ ቢሆን ይሻላል። መልካም ዕድል እመኝልሃለሁ ፖል። ዶን ፔድሮ የተለየ ዕቅድ ስለነበራቸው ፖልን በወይን እርሻው ውስጥ እያስጎበኙት በ16ኛው ክፍለ ዘመን በቅድመ አያታቸው የመጀመሪያው ወይን ወደ ተተከለበት የታጠረ ኮረብታ ይወስዱታል። ከዛም ወላጅ አልባ ማለት ቤተሰቡን ለማግኘት የሚጠብቅ ሰው ብቻ እንደሆነና ከፈለገ ራሱን እንደ አንዱ የአራጎን ቤተሰብ መቁጠር እንደሚችል ለፖል ይነግሩታል። አሁን አንድ ነገር አሳያለሁ። ይህ እኔ ይዤ የመጣው ስር ነው። ወይኖቻችን በሙሉ የመጡት ከዚህ ነው። ይህ የህይወታችን ስር ነው። አሁን የዚህ ሁሉ አካል የኛ አካል ስለሆንክ ከእንግዲህ ወላጅ አልባ አይደለህም። ፖል ይህን ፍቅር ለመቀበል ስሜቱ ቢነካም ነገር ግን እስከ ነገው የመሰብሰቢያ ቀን ድረስ መቆየት እንደማይችል ይነግራቸዋል። በጭራሽ አልችልም፣ ግዴታዎች አሉብኝ። ዶን ፔድሮም በመስማማት ነገር ግን አልቤርቶ የሱን መሄድ እንደተነበየና ዋጋውን የምትከፍለው ቪክቶሪያ እንደሆነች ለፖል ይገልጹለታል። አንድ አማትቆይ ተናግሮ ነበር። ማን ያለው? አልቤርቶ። ስለዚህ ቪክቶሪያ እንዳትጎዳ ፖል ለአንድ ተጨማሪ ቀን ብቻ ለመቆየት ይወስናል። መሰብሰቢያው ቀን በላስ ኑቤስ እንደ በዓል ነው። የቪክቶሪያ ታናሽ ወንድም ፔድሮ ከስታንፎርድ ወደ ቤት ይመለሳል። ፖልንም ይተዋወቀዋል። መላው ቤተሰብና ሰራተኞቹ እየተሳሳቁና ዘፈኖችን እየተቀባበሉ ወይኑን ለመልቀም ወደ ወይን እርሻው ይጎርፋሉ። ፖል የአልቤርቶን ቀልጣፋ እንቅስቃሴዎች ይመለከትና ይገለብጣቸዋል። ከዛም ወደ ውድድር ውስጥ ይገባሉ። ይህም ሁለቱም ሳጥኖቹን በፍጥነት በወይን እንዲሞሉ ያደርጋቸዋል። ስሜቱም ወደ ደስታ አከባበር ይቀየራል። ሙዚቀኞቹ መጫወት ሲጀምሩ ሴቶቹ ወይኑን በባዶ እግራቸው ለመጨፍለቅ ወደ ትልቁ የእንጨት ገንዳ ውስጥ ይገባሉ። ቢያንስ እንደ ሌሎቹ ባለትዳር ስለሆነች ቪክቶሪያም ትሳተፋለች። ሴቶቹም ፖልን ወደ ገንዳው ይስቡታል። ከዛም ጥንዶቹ በወይኖቹ መካከል አብረው እንዲጨፍሩ ያደርጓቸዋል። ከሚተውኑት ውሸት ፈጽሞ በተለየ ስበት ውስጥ ሆነውም ይቀራረባሉ። በኋላም በጭማቂውና በሙዚቃው ርሰው ወደማይሆን ነገር ውስጥ ይገባሉ። ከዛ ግን ፖል እንደተቃጠለ ሰው ወደ ኋላው ይሸሻል። ማንንም እወዳለሁ ብሎ ካሰበው በላይም እሷን እንደወደዳት አምኖ ይቀበላል። ነገር ግን ያም ሆኖ አሁንም ያገባ ሰው ነው እና
እናም ቪክቶሪያንም ሆነ ሚስቱን መክዳት አይችልም። አዝናለሁ እያለ ከክፍሉ ትቷት ይወጣል። ቪክቶሪያ ደንግጣና አዝና ፊቷን አዙራ ለረጅም ሰዓት አለቀሰች። ፖል በበኩሉ የሞራል መንገድ አንዳንድ ጊዜ በልብ ስብራት በኩል እንደሚያልፍ ተረዳ። በራስ ምታት ታሞም ሶፋው ላይ ብቻውን አደረ። ከዛም ፔድሮና አልቤርቶ በሳሎኑ ሲጨቃጨቁ ቀሰቀሱት። ፔድሮ የወይን ማምረቻ ቦታቸውን ማዘመን እንዳለባቸው ሲናገር ፖል ጣልቃ ገብቶ አስቸጋሪ ዓመታት ሲመጡ እንደ መተማመኛ የባንክ ብድሮችን ይጠቁማል። አልቤርቶ በቁጣ በማያገባህ ትግባ ይለዋል። በጭቅጭቁ መሃልም በተለይ አሁን ፖል ሶፋ ላይ ስለተኛ አልቤርቶ ፖልና ቪክቶሪያ እውነተኛ ባልና ሚስት እንደማይመስሉ ይነግረዋል። ፖልም ስለሷ ስለሚያስብ የቪክቶሪያ ደህንነት የእሱም ጉዳይ እንደሆነ በመናገር እውነቱ ግን እሷ ወደ ቤቷ የመጣችው ቤተሰቧን ስለምትወድ ነው ብሎት ለመሄድ ሲዘጋጅ ቪክቶሪያ በህመም ሆዷን ስትይዝ ያያታል። ከዛም በፍጥነት ደርሶ ከአባቷ ጋር ባለው አስጨናቂ ጭቅጭቅ እሷን ለመርዳት አንድ ተጨማሪ ምሽት ልቆይ በቃ ሲላት ማንም ሊረዳኝ አይችልም፣ ከመጀመሪያውም ያንተ ችግር አልነበረም ብላው ስትሄድ ሲከተላት በምትኩ አልቤርቶን በበርሜል ማከማቻው ውስጥ አገኘው። አልቤርቶም ለፖል ቪክቶሪያን ቢያገባም የወይን ማምረቻውን መቼም እንደማያገኘው ነገረው። ፖልም ለአልቤርቶ ልጁን ይወዳት እንደሆነ ጠየቀው። አልቤርቶም ልጆቹን ስለሚወድ ጠንክሮ እንደሚሰራም አጥብቆ ነገረው። ለፖልም በምትኩ ይህንን ማሳየት እንዲጀምር ነገረው። ለምን ዝም ብለህ አትወዳትም? ስለ ልጄ ምንም የምታውቀው ነገር የለም። አይታየህም ምን ያህል ድንቅና ልዩ ልጅ እንዳለ? ቪክቶሪያም ጭቅጭቁን ሰምታ ተጠጋች። አባቷ ለምን ይህን ያህል ፖልን እንደሚጠላው አልገባትም። አልቤርቶ በአቋሙ ጸና። ቪክቶሪያም የቤተሰቡን ንብረት ጥላ መሄድ እንዳለባት እያሰበች እያለ አባቷ ማወቅ የሚፈልገው እውነቱን ብቻ እንደሆነ ሲናገር ሰማችው። ፖል እንደገና ለመሄድ ሲዘጋጅም ዶን ፔድሮ ራሳቸው ያመረቱትን ወይን እንዲጠጣ አግባቡት። ከዛም አብረው ሰክረው የፍቅር ዘፈን መዝፈን ጀመሩ። ዶን ፔድሮ ፖል ከቪክቶሪያ መስኮት ስር ሆኖ በባንድ እንዲዘፍንላት ግጥሞቹን አስተማሩት። የምታናግረው ልብ ሜክሲኮዊ ነው፣ ስለዚህ በሚገባው ቋንቋ ታናግሯለህ። ፖልም ከሁሉም ክፍሎች እንቅልፍን በሚያባርር ድምፅ መዝፈን ጀመረ። Si me llamas amor, amor. አልቤርቶም ፖል ቪክቶሪያን የእውነት እንደሚወዳት አስተዋለ። በጣም አክሮ እንደነበርም ማሰብ ጀመረ። አያትየው የልጅ ልጃቸው የመቀበሏ ምልክት የመኝታ ክፍሏ መብራቱ እንደሆነ ቢናገሩም የመጨረሻው የሙዚቃ ኖታ ቢርገበገብም መስኮቱ ጨለማ እንደሆነ ቀረ። ፖል በሽንፈት እየሄደ እያለም ከዘገየ ቆይታ በኋላ ብርሃኑን አየ። በተስፋ ከሚያምነው በላይ በግዴታ የሚያምነው ፖል ያም ሆኖ ለመሄድ ወሰነ። አውቶቡሱ ከአካባቢው ስለሚነሳ በሚቀጥለው ቀን በምርት መሰብሰብ በዓሉ ላይ ተገኘ። በሌላ በኩል ቪክቶሪያና ቤተሰቦቿ በአባ ኮቱሪ ለሚመራው የወይን ቡራኬ ደረሱ። እንዳየችውም ከበዓሉ 2 የወይን ብርጭቆችን ይዛ ወደሱ ሄደች። አልቤርቶ ተቀላቀላቸውና ፖልን ለቄሱ አማቹ እንደሆነ አስተዋወቃቸው እና በዚያው ምሽት ሰርግ እንደሚደረግም አወጀ። ፖል በድንጋጤ ለቪክቶሪያ ይህን የማይዘልቅ ውሸት መቀጠል እንደማይችሉ በሹክሹክታ ነገራት። እሷም እውነቱን ራሷ ለመናገር ተስማማች። ወደ ቤተሰቡ ከመመለሷ በፊትም ለሚወለደው ልጅ ስጦታ እንዲሆን የብሮንዝ ኮከብ ሜዳሊያውን ሰጣት። እንዴት አገኘኸው? በውጊያ ላይ ባሳየው ጀግንነት። አንተ እኔ
ካወቅኳቸው ወንዶች ሁሉ እጅግ የተከበርከው ነህ። ከዚያም ወደ አባቷ ቀርባ እርግዝናውን እንዲሁም ባል እንደሌላት እውነታውን ተናዘዘች። ቤተሰቡ ዜናውን በሚያብላላበት ጊዜም ፖል ከበዓሉ ሾልኮ ወጣ። ወደ ፍሎሪዳም መኪና ተሳፍሮ ሄደ። እየሄደም ተኝቶ ቅዠቱ ውስጥ ገባ። በቅዠቱ ውስጥ እሱና ቪክቶሪያ ከአንድ ሕፃን ጋር እጅ ለእጅ ተያይዘው እያለ በድንገት ፍንዳታ ሲከሰት በመደንገጥ ነቃ። በመጨረሻም ቤቲ አፓርታማ ደረሰ። ወደ ውስጥ ሲገባም ቤቲን ከሌላ ወንድ ጋር አልጋ ላይ ሆና ሲያገኛት ደነገጠ። እሷም በተረጋጋ ሁኔታ እሱ የሚፈልገው ህይወት እሷ የምትፈልገው ህይወት ስላልሆነ የፍቺ ወረቀቶቹ ላይ መፈረም እንዳለበት ወረቀቶቹን እየሰጠችው ነገረችው። ፖል ወረቀቶቹን ይዞ ወጣ። መጀመሪያ ላይ ግራ ተጋብቶ ነበር። ነገር ግን ከትዳሩ ነፃ በመሆኑ አሁን ወደ ቪክቶሪያ መመለስ እንደሚችል ሲያውቅ በፍጥነት በደስታ ሆኖ ወደ እሷ ጉዞውን ጀመረ። ሎስ ኑብስ ሲደርስ ምሽት ሆኖ ነበር። አልቤርቶን ሰክሮና በሐዘን አንገቱን ደፍቶ አገኘው። ከስካሩ ቀሰቀሰውና ቪክቶሪያን ለማግባት በድፍረት ቆሞ ፍቃዱን ጠየቀው። ለምትወልደውም ልጅ አባት ለመሆን ቃል ገባ። አልቤርቶ ያገባ ሰው መሆኑን በቁጣ አስታወሰው። ፖል የፍቺ ወረቀቶቹን ቢያሳየውም አልቤርቶ ጭራሽ ሽጉጡን መፈለግ ጀመረ። ባዶ እጁን ሆኖም ፖልን ለመደብደብ ሞከረ። ፖል በቀላሉ ቢከላከለውም አልቤርቶ ወደ ፖል የወረወረው የጋዝ ፋኖስ ኢላማውን ስቶ የወይን እርሻውን ጠርዞች በእሳት አቀጣጠለ። እሳቱ በፍጥነት ከአንድ ዛፍ ወደ ሌላ ተዛመተ እና ብዙም ሳይቆይ መላው እርሻ መቃጠል ጀመረ። ፖል በፍጥነት ጃኬቱን ውሃ ውስጥ እየነከረ እሳቱን ለማጥፋት እየሞከረ እያለ መላው ቤተሰብና ሰራተኞቹ ብዙም ሳይቆዩ ደረሱ። ቪክቶሪያም ድንጋጤዋን ወደ ጎን ትታ እሳቱን ለማስቆም ፖልን ተቀላቀለች። ቤተሰቡና ሰራተኞቹም ሊድን የሚችለውን ለማዳን ሮጡ። ፔድሮ እሳቱን ለማጥፋት እየታገለ ባለበት ቅጽበት በሚያሳዝን ሁኔታ ልብሱን እሳት ያዘበት። በድንጋጤ ጩኸቶች መሃልም ፖል ልብሱን በርሜል ውስጥ አርሶ ፔድሮን ከመቃጠል ታደገው። አልቤርቶ መጀመሪያ ላይ በድንጋጤና በጸጸት ደንዝዞ የነበረውም አሁን አባቱ ጎትተው እስኪመልሱት ድረስ ወደ እሳቱ ዘሎ ገባ። በመጨረሻም እሳቱ ለማስቆም እስኪያስቸግር ድረስ በስፋት ተዳረሰ። መላው ላስ ኑብስም በእሳት ተዋጠ። ምሽቱን ሲያቃጥል አድሮም ጎህ ሲቀድ ያለ ርኅራኄ ዋጋውን አሳየ። በአንድ ወቅት አረንጓዴ ወንዝ ይፈስበት የነበረው ቦታም በጥቁር ወንዝ ተተካ። የአራጎን ቤተሰብና ሰራተኞቹ በሙሉ ቤታቸውና መተዳደሪያቸው በአንድ ሌሊት እንደጠፋ አይተው አለቀሱ። ዶን ፔድሮ ጠፍቷል ብለው በሚያምኑት ነገር አዘኑ። ምርቱ ወይም የወቅቱ ትርፍ ብቻ ሳይሆን የቤተሰቡ የማንነት መሰረት የሆነው ጭምር እንጂ። ሁሉም በኮረብታው ላይ ያለው የጥንት የወይን ተክል ከሌላው ነገር ጋር አብሮ ወደ አመድነት ተቀይሮ መሆን አለበት ብለው አመኑ። በሐዘን የተመታውን ቤተሰብ ሲመለከት ፖል ለሌሎች ለማድረግ እጅግ አሳማሚ ሊሆን የሚችለውን ነገር ለማድረግ ወሰነ። በግትር ተስፋም ወደ ኮረብታው ወጣ። በፍጹም ሊያመልጣችሁ የማይገባ በኢትዮጵያ ውስጥ በቪው የሚከፍል እንደ ቲክቶክ ያለ ፕላትፎርም ቅምሻዎች ይዘንላችሁ መተናል። ይህ በዘር የተባለ ፕላትፎርም ገና 400,000 ተጠቃሚ ብቻ ስለሆነ ያለው 1 ሚሊዮን ከመሙላቱ በፊት በመቀላቀል የልዩ ጥቅም ባለቤት ይሁኑ። እንዴት መቀላቀል እንደምትችሉ ቅምሻ ብር የተሰኘው የቴሌግራም ቻናላችን ላይ ቪዲዮ አስቀምጠንላችኋል። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። ቴሌግራም ላይ እንገናኝ። አሁን ወደ ፊልማችን። በአመድ ውስጥ ተንበርክኮ በጥንቃቄ በእጆቹ በመቆፈር የጥንቱን የወይን ተክል የጠቆረ ስር ከመሬት አወጣው። የሞተ ቢመስልም የተቃጠለው ቆዳው እንደ አሮጌ ቅርፊት እየረገፈ ቢሆንም በተስፋ ወደ አልቤርቶ ወሰደው። እሳቱ ወደ ተክሉ እምብርት ደርሶ እንደሆነ ለማየት እንዲቆርጠውም ፖል ጠየቀው።
አልቤርቶ ለአፍታ በንዴት ካፈጠጠበት በኋላ ቢላዋውን መዘዘና የተቃጠለውን ቅርፊት ፍቆ ሲያነሳው በተስፋ ደነገጠ። እምብርቱ ከእሳቱ ተርፎ ነበርና ያች ትንሽ የህይወት ክፍል ለሁሉም ተስፋ ሰጠቻቸው። ዶን ፔድሮም ላስ ኑብስ እንዳልሞተ ጮኸው ተናገሩ። ከዛም አልቤርቶ በምስጋና እንባዎች በታጀበ ፈገግታ ፖልን ለማመስገን ዞረ። ቀደም ሲል የነበረውን ቁጣና ጥላቻን ሽሮም ፖል ጀግና ልብ ያለው ጥሩ ሰው መሆኑን በመጨረሻ ተቀበለ። እንደ ምስጋና ከስሩ ላይ ሕያው ቁራጭ ቆረጠና እንደ ተቀጠረ ሰራተኛ ሳይሆን እንደ ቤተሰብ መልሶ እንዲተክለው ለፖል ሰጠው። በዚህም አልቤርቶ ለፖል ያለውን እምነት አሳየ። የቤተሰባቸውን ቅርስ፣ መሬታቸውንና መተዳደሪያቸውን ወደ ነበረበት እንዲመልሱ ተስፋ ስለሰጣቸውም ሁሉም አመሰገኑት። ከዛም ፖል የቪክቶሪያን እጅ ያዘ። እናም እውነተኛ ቀለበት አደረገላት። ጥንዶቹ ቃላቸውን በመሳሳም ሲያትሙ የመደሰት መብት ያገኙት ቤተሰቡና ሰራተኞቹ በደስታ ጮኹ። የቄሱ ያለፈው ቀን ቡራኬ በትውስታ ውስጥ አስተጋባ። ሙዚቀኞቹ የሚጫወቱት ምንም አልቀረም። እርሻዎቹ ባዶ ቢሆኑም ተስፋ ከስሜት ይልቅ እንደ ተግባር ይሰማልና የቀረውን የመትከልና አዲስ ቡቃያ እስኪያወጣ ድረስ በትዕግስት የመንከባከብ ስራው በሁሉም አእምሮ ውስጥ አለቀ። ፊልሙ የሚያበቃው ከጦርነት ሲመለስ ማንምና ምንም እንደሌለው ሊጠብቀው የሚችለው ቃል ኪዳን ብቻ እንዳለው አምኖ በነበረው ወላጅ አልባው ፖል ነው። አሁን በጦርነት ውስጥ የጻፋቸውን ህልሞች በላስ ኑብስ ካለው አዲስ ቤተሰብ ጋር ለመኖር እድል አግኝቷል። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካሙን ሁሉ እያደረጋችሁ ቆዩልኝ። እወዳችኋለሁ።